እናውራው በቃ በክርስትና ንጽህና ከተባለ የልብ ነው። በቃ እንስማማ። የልብ ንጽህና በክርስትና አለ አይደለ? አይደለ? እሱን ልንገርህ በቃ አትንገረኝ አለ። በቃ ጨረስን። በክርስትና የውጭ እንዴ ሰማኛ አድምጠኛ ምን ያደርግልኛል? በቃ በክርስትና የልብ ንጽህና አለ፣ የውጭ ግን የለም አይደለ? እኩል ነግረህ ነው እኮ። እሺ ንገረኝ። ሁለት ሰከንድ ቀጥል። ለምን 2 ሰከንድ እኮ የሰው ልጅ እኮ ምራቁን ተፍቶ እኮ እንትን አይልም፣ አይጨርስም እኮ ብራዘር። እንኳን አውርቶ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 3 እንደዚህ የሚል ቃል አለ። የእግዚአብሔር ፈቃድ እርሱ መቅደሳችሁ ነውና ከዝሙት እንድትርቁ ይላል። አንደኛ ቆሮንቶስም ላይ ስጋችን የቅዱስ መንፈሱ ማደሪያ ቤተ መቅደስ እንደሆነና በሰውነታችን እግዚአብሔር ማክበር እንዳለብን ያስተምራል። ተረዳኝ? ተስማማ። ንጽህና የልብ ነው። በቃ የውጭ ግን የለም። የውጭ ግን የለም ማለት አይደለም። በቃ ያው ኢምራን ከፍቶላል። የእግር እጣቢ ንጽህና ነው። ከጤና አንጻር እየሰማኝ ነው። ከጤና አንጻር የውጭ ንጽህና ብትጠብቀው ይጠቅምሃል። ከህመም ከበሽታ ትድንበታለህ። ገባህ? ባትጠብቀው ኖርማል ነው። ለመዳን ሰማኝ ለመዳን ግን ኖርማል ነው አይደለ? ኖርማል ልትታመም ትችላለህ እንጂ አንተ እናመሰግናለን። በቃ ከኢየሱስ የተማርነው ይሄንን ነው። የእግር እጣቢ መጠጣት የተማርነውንም አልንገርህ። ይሄ እኮ የተማርነው እኮ አንዴ ስለ ውጭ ነው የምናወራው። ከኢየሱስ የተማርነው የእግር እጣቢ መጠጣት አንዴ የእግር እጣቢ መጠጣት፣ ከዛ ደግሞ ሳይታጠቡ መብላት፣ ደቀ መዛሙርቱን ማስተማራቸው እንደዛ ነበር እንዳለ ሲበሉ የነበረው ማለት ነው። ምንም እጃቸውን እንዳለ ሲጎርሱ ቆይ አንዴ ልጨርስ እንጂ ይሄ በቃ ተማረን። ይሄ ወይ ቀጥሉ። ይኸውልህ አንድ ነገር አቡኪና ሳላህን እነሱንም አስገባቸው። እሺ እኛ ብቻ እንዳልሆነ ቆይ ይመር አንድ ይዘጋበል። አው ሞዴሬተሮች አስገቡ። እሺ ካለው አስገባቸው። ስለ ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ ስለዚህ እግር እያጠባችሁ እግር ማጠብ አሉ። ሰማኝ እግር ማጠብ አሉ። ይምራል የመድኃኒዓለም ታላቅ ስራ ነው አይደል? አዎ። የማን ስራ ነው እግር ማጠብ? እጣቢው ምን ያደርጉት ነበር? እግር ማጠብ የማን ስራ ነው ነው ያሉት? አዳምጥ መጀመሪያ። የመድኃኒዓለም ስራ ነው። የመድኃኒዓለም በጣም መድኃኒዓለም ለኛ ምናችን ነው? አምላካችሁ። ችግር የለም በእናንተ አምላክ ቦታ ሰውየውን አምላክ ታመኩታላችሁ። አምላክ ሆኖ እግር የሚያጠብ የፈለገ እህትናን የሚያስተምር ችግር የለም። አሁን ጥያቄያችን እሱ ሳይሆን አምላክህ ለምንድን ነው ለሰዎች የእግሩን እጣቢ የሚያጠጣ? መጀመሪያ አጠጥቶ አላጠጣም? ማንልኝ ኢየሱስ የእግር እጣቢ አጠጣ የሚል መጽሐፍ ቅዱስ ውስጥ አውጣ። አንድ ጥቅስ ይሄን አባት አትቀበላቸው። አንድ ጥቅስ ይሄን አባት አትቀበላቸው። መጽሐፍ ቅዱስ ይሄን አባት አትቀበላቸው። አትቀበለውም። ይሄን አባት አትቀበለው። እየሰማኸኝ ነው? ካደው። እሺ ይሄ አባቱን ካደው። በቃ አባቱን መካከል ሰራችሁ ነው። ካዱ። መጽሐፍህን ካደው። ይሄን መጽሐፍ ልክር ነው። መጽሐፈ ስንክሳር ልክር ነው። ቤተክርስቲያኗ ያሰተችው መጽሐፍ ልክር ነው ወገናችን። መጽሐፈ ስንክሳር ማለት ያጀማ ገድልም አይደለም፣ የቤተክርስቲያን የትምህርት መጽሐፍ ነው። እዚህ ጋር ቃል በቃል ያው ኢየሱስ ያው ክብር ይገባውና ጌታችን ኢየሱስ ክርስቶስ ይገለጥለት ነበረ። ከዛም በኋላ እሱም እግሩን አጥቦ እጣቢውን ሊጠጣ ነበር። ያው እሱም እግሩን አጥቦ እጣቢውን። ስለዚህ የእናንተ አምላክ በጣም ጥሩ። በጣም ልመልስልህ ኢምሩ፣ እዚህ ላይ ልመልስልህ። ታዮቹ ቆሻሻ ነገር ያጠጣ ነበር። መጀመሪያ ላይ ልመልስልህ ኢምሩ፣ መጀመሪያ እንዳጠጣ ልመልስልህ። በቃ እናመሰግናለን። አምናሃል። አሁን ቀጥል። ልመልስልህ። እሺ እንዳታቋርጠኝ ኢምራን፣ ሚዩት እንዳታረገኝ፣ እንዳታቋርጠኝ። አታስብ። እኔ ዋናው አምላክህ እጣቢ ማጠጣቱን ማመንህ ነው። በቃ ተመልሶልኛል። ግን ስላመንክ እድል ልስጥህ። ያወራ። እሺ አሁን ለምሳሌ ያነሳችሁት ሀሳብ ስለ ንጽህና ያነሳችሁት ሀሳብ ከውጭው አካልነት አንጻር ቅድም ነግራችኋለሁ። በሽታ ሊይዝህ ወይም ላይይዝህ ይችላል። ነገር ግን እናንተ ጋር ስንመጣ ነብዩ መሐመድ እዚህ ጋር የለም። አያ መጽሐፍህን በግል ቆመህ መመለስ አትችልም። መጽሐፍህን በግል ቆመህ መመለስ አትችልም። መጽሐፍህን መመለስ አትችልም። እናመሰግናለን። ዋናው ኢብራሂም አንዴ ሰምተኸው አይደለ? መጀመሪያ ምንድን ነው ያለው?
መጀመሪያ መጽሐፉን አልቀበለውም አለ፣ መጽሐፉን ካደው። በኋላ ግን አምኗል። አላሁ አክበር። ስለዚህ ወገኔ አንተ አምላክ የምትለው ግም ነገር፣ ቆሻሻ ነገር ለተከታዩ የሚያጠጣ መጽሐፍ ነው። እምነቱም እንደዛ የሚያስተምራችሁ ማለት ነው። እና ሰምታችሁ እኮ አባቱ ምንድን ነው ያለው? አይደፋም፣ ቤት ራሱ ይቀባል። ስለዚህ ግም ውሃ ቤታችሁን ቀቡ፣ እግሩን አጥባችሁ መሀል ያለውን ቆሻሻ ጥፍር ያለውን ቆሻሻ እያወጣችሁ ቤታችሁን ቀቡ እያለ ያስተምራል። መጽሐፍ አልዋሸንም፣ ያውቃል በቃል መጽሐፈ ስንክሳር። እና አባ ስማቸው ማን ነው? አቅርበናል፣ ዘጋን። ኢብራሂም ሶስተኛ ጥያቄ አቡኪ አለ። ቆይ አቡኪ እና ማሂራ ሲመጣ ማለት ነው የእንግዳ አጣቢ ማይደፋ እንግዳ ረጅም ጉዞ ተጉዞ ነው የሚመጣው። ያ በጣም ብዙ አስበው ያውሉ አዋራ ምናምን ይታጠባል ማለት ነው ቤቱ ባው ለዛ ጭቃት ነው። በጣም ለአላህ ብላችሁ አንድ ጊዜ አተልቁኝ። ላወራ አይደለም አንድ የዚሁ ጋር ይቅርታ እና አቡኪን ታተልቋለህ ወዲያው ነው። እሺ ምን አለች መሰለ ኢምራን፣ ይሄንን ስታቀርቡ እዚህ ጋር ወገናችን ንጽ ምናምን የምትባለች ምን አለች መሰለ እኔ ራሴ ምን አለች? ኧረ እኔ ራሴ ለራሴ እጠጣለሁ ካገኘው አምላኬ እኮ ነው እያለች ያው የእግሩን ጣቢ እጠጣለሁ እያለች ነው። ስለዚህ አሁን እንደዚህ አይነትም አለ። መቀጠል ችግር የለውም። ኢብራሂም የእንግዳ እግር ጣቢ ይሳል። የእንግዳ ምሳሌ እኔ እንግዳ ሁኜ እሷ ቤት ብሄድ ትጠጣልኛለች? ቀጥል። አስበው ይምሩ ዘጋ። ስማ ኢምራን፣ ቆይ ይቅርታ፣ ጫማው ደግሞ ስኔ ምናምን ካለው ደግሞ በቃ ተው። ሱር አለ እኮ ከትንሽ ቆይታ በኋላ ምን ሆናችሁ? አቡኪ ሀቢቢ፣ አሁን አንድ ክርስቲያን አስገባለሁ ትጠይቅልኛለህ። ግን ከጠየቅልኝ በኋላ እየሰማኝ ነው? እሺ ሰበር ዜና አለኝ። ሰበር ዜናው ምንድን ነው? በቤተ ክርስቲያን መጽሐፍ ላይ ያልሰማችሁት አዳምጡ። በጣም ከባድ ነገር ነው። የሴት መራቢያ አካል የሴት ብልት ከነወር አበባዋ ሆኖ ይሳማል። እሱን መሳም አፍህ ወርቅ ነው ያስብላል። መጽሐፍ አለኝ፣ ማስረጃ አለኝ። ዋሽቷል የምትሉ ዲያቆናት ካላችሁ ታሰልፋችሁ ግቡ፣ ትመልሳላችሁ። ማስረጃ አዘጋጅቼ ጨርሻለሁኝ። ግን መጀመሪያ አቡኪ ይቀጥል ይሻላል። ስለዚህ በቤተ ክርስቲያን የሴት ብልት ያው የወር አበባ ያለች መሳም ያጸድቃል። ቀለል ያለ ጥያቄ ነው የምጠይቀው። ኢየሱስ ጌታ የሚለው አካውንት ሰላም ብያለሁ። ሰላም እንዴት ያላችሁ? ኦኬ በወር ገላህን ስንት ትታጠባለህ? ለመልሱ ከመሄድ በፊት እዚህ ቤት ያየሁትን ጥሩ ነገር ባስተያየት ይቀጥልና እንትን እላለሁ። እዚህ ቤት ያየሁት ጥሩ ነገር ምንድን ነው? እስካሁን 2 ሰዓት ተቀምጣችኋል። 2 ሰዓት ሙሉ ግን ያው ኧረ እባክህ ኢየሱስ አሁን ፖለቲካ አትስራ እባክህ። ቀጥል። አይ እሺ ወደ ጥያቄው ፖለቲካ ይቅርብን። እናመሰግናለን። አታስመልሱም። ቅዱስ የሚለው የኔ ነው። እናመሰግናለን። በቃ ጥሩ ጎናችን እሱ ነው። ትክክል ነህ። እናመሰግናለን። ትክክል ነህ። ትክክል ነህ። በቃ አንተ ያንተን ይኸውልህ አንተ አራዳ፣ አንተ በጣም አራዳ። ምን አይነት ማህበረሰብ ነው? ቆይ አሁን ታጠቡ ማለት ይሄን ያህል የሚያናድ ነገር? እሺ ጥያቄ መልስልኝ። ካላስወረዳችሁ በወር ስንት ትታጠባለህ? በወር እንግዲህ 20 ቀን እስኪ እንበሉ እስኪ 20 ቀን ትታጠባለህ? እስኪ ዝቅጥ ያልክ መናፍቅ ነህ። ቆይ ስማ፣ ይህን መጽሐፍ ተመልከቱ። የሌተር 211 የማን ነው? የቅዱስ አውግስቲን ነው። እና ምን ብሎ ነው የሚያስቀምጠው? የቤተክርስቲያን ቅዱስ አይደለም። የቤተክርስቲያን ቅዱስ አይደለም አውግስቲን፣ ይቅርታ አቡበከር። አውግስቲን የቤተክርስቲያን ቅዱስ አይደለም? በኢትዮጵያ ኦርቶዶክስ ቤተክርስቲያን አውግስቲን ቅዱስ አይደለም። ይሄ መጽሐፍ ኑዛዜ፣ ቆይ በጣም ጥሩ። ይሄ ኑዛዜ የሚለው መጽሐፍ ማን የጻፈው? ኑዛዜ የሚለው መጽሐፍ የጻፈው ማን ነው? የቤተክርስቲያን ቅዱስ አይደለም። አሁን ምን ትሆን እስኪ? አይደለም አሁን ኑዛዜ የሚለው መጽሐፍ የጻፈው ማን ነው? ኑዛዜ የሚለው መጽሐፍ የጻፈው ማን ነው? ማን? ይሄንን ሚውተን አንሳ። ቆይ ቅዱስ አይደለም እኮ እንዳታስወርዱኝ። ማን ይሄንን የጻፈው? ቅዱስ የሚለው የኔ ነው። ቅድም አስወርዳችሁ ሚውት አድርጋችሁኝ ነው። አሁን ካልፈራችሁ ታወራላችሁ። ኧረ እባክህ ቆይ፣ ስለዚህ አይደለም። ቆይ የምናወራው ይሄንን መጽሐፍ የጻፈው ማን ነው? ኑዛዜ የሚለው አላነበኩትም መጽሐፉን። ኦገስቲን ግን በጣም ጥሩ። አንድ ሪከርድ አድርጉልኝ፣ አንድ ድገሙ። ቅዱስ ኦገስቲን ተብሎ የሚጠራው ቅዱስ አይደለም አይደል? እንደ ቤተክርስቲያን ቤተክርስቲያን ቅዱስ አይደለም ኦገስቲን።
እንደ ታሪክ ሪፈር ይደረጋል። እንደ ታሪክ ሪፈር ይደረጋል። ግን ቅዱስ አይደለም። በቃ አጨብጭበናል። በቃ አጨብጭቡ። እሺ ዮሐንስ አፈወርቅ ቅዱስ ነው አይደለም? ዮሐንስ አፈወርቅ ቅዱስ ነው። ኦኬ እሺ ቀጥል። እስቲ አሁን አንድ ሰው ማለት ነው ዮሐንስ አፈወርቅ ማለት አፈወርቅ ነው። አፈወርቅ የሚለው አሁን ለምሳሌ ሰምተህ ከሆነ እናቶቻችን ድሮ የዳቦ ስም ይወጣ ነበርና እንደዚህ ወርቅ ምናምን ትንሽ ወርቅ ምናምን አፈወርቅ ምናምን ተብሎ ይጠራ ነበር። እሺ ኢምራን አፈወርቅ የሚለው ስያሜ ለምን እንደወጣ እባክህ። አይ እሱ ወንጌላችን አይደለም፣ ዶግማችን አይደለም። አሬ እቺ ጠጋ ቃለ ማንሳት ነው። ወዴት ና ኦገስቲን ክዳል አሁን አፈወርቅን ትክደዋለህ ወይም ደግሞ አፈወርቅ የተባለው የሴትን ሀፍረት ስሙ እንደሆነ ታምናለህ? ሁለት ምርጫ ነው ያለ። አንድ ጥያቄ አፈወርቅን ተቀበል ይሁን I don't care ይሁን እነዛም ተብሎ ይሁን የሴትን ይሄን ካለችው ማርያም ናት እኮ የአምላክ እናት መታ አንተማ አፍህ ይጣፍጣል ዋው አለችው። የአምላክ እናት እሺ ከመጽሐፍ ቅዱስ አሳየኝ። በቃ ከመጽሐፍ ቅዱስ አሳየኝ። ጎበዝ አንተ ኦርቶዶክስ ነህ እንደዛ ከሆነ ዮሐንስ አፈወርቅ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ ዮሐንስ አፈወርቅ እሺ በቃ ትክክለኛ ጥያቄ ነው። እሺ አለ ወይም የለም? አለ ወይም የለም? ትክክለኛ ጥያቄ ነው እኮ። እሺ መልስ። አለ ወይም የለም? አተርክም። የዮሐንስ አፈወርቅ መጽሐፎች ትርጓሜዎች መጽሐፍ ቅዱስ ላይ የሉ። ትርጓሜው ራሱ ሰው ናቸው። ስለዚህ መጽሐፍ ቅዱስ አትበል። አንተ ኦርቶዶክስ ነህ፣ መጽሐፉን መቀበል አለብህ። ወይም ጴንጤ ነህ ብለህ መጽሐፉን ካለው አሁን ደግሜ ልጠይቅህ፣ ዮሐንስ አፈወርቅ ለምንድን ነው አፈወርቅ የተባለ? I don't care ወንጌል እሱ አይደለም። ስለዚህ ታች ሆነህ ታዳምጣለህ። ወርደህ አዳምጥ። ሰምታችሁታል አይደለ? ቅዱስ የካደው ማን ነበር? ባላስታውሰኝማ ኦገስቲንን ካደ። ኦገስቲን ፊልጶን ካዳቸው፣ ችግር የለውም። ኦገስቲንን ክዶ ደግሞ አሁን ዮሐንስ አፈወርቅ የሚባለው ባይዘዌ አለው መጽሐፍ ቅዱስ አያውቅምና ነው። ዮሐንስ አፈወርቅ አንድምታም ትርጓሜም አለው። እሱ ሰውዬ ራሱ አፈወርቅ የተባለው ማርያም መታ አንተ አፍህ ይጣፍጣል አለችው። ለምን አለችው? ብልት ስሙ የሴት ብልት ሲስም ከነወር አበባዋ የዛን ጊዜ አንተማ አፈወርቅ ነው አለችው። ይሄን ታሪክ አያውቅም። አብክ ይቀጥልና ሌላ ክርስቲያን አስገባለሁ። ማሂር አለ ተራ በተራ እኔ በቃ ቀጥሉና ማሂር ቀጥሉ። አደከሙኝ ታውቃለህ፣ በጣም ከበቂ በላይ ነው እንዴ እኔ በቃ ያረባ ቀጥለ ማሂር አስጨናቂ ነው። ታጠቡ ብለን ፕሮግራም የምንሰራ እንደዚህ በሪፖርት በድብድብ በምናምን አስጨናቁን። እሺ ማሂሮ ቀጥል። ጠንካራው ድሃ አለ አለው አባቢ አንዴ የሆነ ነገር ልክፈትልህና አንብብልኝ። እሺ አንዴ ትልቁ ለርኩ ከመጽሐፍ ቅዱስ ነው። ምንድን ነው እምነትህ? ኦርቶዶክስ ወደ በቃ ከኦርቶዶክስ መጽሐፍ ነው የምጠይቅህ። እሺ ከመጽሐፍ ቅዱስ ማለት ነው። ነገር ግን ስጠይቁኝ ግን ማለት ነው በስርዓት አለ አይደል? ኖርማል በመረጋጋት በተረጋጋት ራስን አስተካክለው። እሺ ሀቢቢ አይ ቲንክ ሁለታችንም ስንነካው መሰለኝ እኔ እነካለሁ። ያ ጀማ እሺ ማሂር የት ነው? ማሂር የት ነው? ያው እዚህ ጋር አንዴ አንብብልኝ። ጠንካራው ድሃ አንዴ አንብብልኝ። ኢምራን አስወርጄ ነው ምንም መጥፎ ነገር ሳልናገር የተወያየን አስወርደ። አንተ ስንት አካውንት ነው ያለው? የምታለቃቅስብን ሰለቸህን እኮ እንዴ? ምንድን ነው ቀመጽ ከሌለም አያገባኝም እኮ ግን ምንድን ነው የቃሪክ የምታስቸግረን? ምንድን ነው አፈታ በቃ ተፋታን እንጂ እንዴ መጽሐፉ አያገባኝም። ካላገባታችሁ አዳምጥ። ለምን ትገባለህ? ቀጥል ማሂር። ጠንካራው ድሃ አንዴ አንብብልኝ። ጠንካራው ድሃ አረቤቱን እንትን አትበል እባክህ። ቀጥል። ጠንካራው አለ ወይ ሌላ ሰው አስቀጥሉ ወገን። አይ እንትን በውስጡ እያነበበው ነውና አውጥቶ መናገር ከብዶታል። ታውቃለህ አልቻለም አውጥቶ መናገር። እሺ ነቲንግ ማሂር ጠፋት። መጀመሪያ ታሳያቸው ሀቢቢ ካዩት ይወጣሉ። ፕሊዝ በውስጣቸው ያነበቡትና መጽሐፉ አያገባኝ ካላገባታችሁን አዳምጥ። ለምን መቼ የተወራው ነው? ሪማይንድ ያደርጋል እንዴ እንትኗ? እሺ አስከትለው
አዎ ትሰማለህ ማሂር። ሌላ ሰው ነቲንግ አለ። ነቲንግ ክርስቲያኖች ይግቡ ደግሞ አለው። ኦዲየንስ ለማስደሰት ቀንዳል አትርፉም። እናንተ ኦዲየንሳችሁን ለማስደሰት በጣም ብዙ ትሄዳላችሁ። እውነት የምትፈልጉ በጣም ፖለቲካ ተወዱ። ነቲንግ ቆይ አረ ገባው ከአንዴም ሁለት ያስወጣችሁኝ አይደል? ቆይና አረ በቃ ለኦዲየንሳችሁ ልፉ፣ ለእውነት ልፉ። ይሄ ይበላል። ነቲንግ አልኩ እኮ ኦዲየንሳችሁን ለማስደሰት የምትሄዱበት ይሄ ይበላል አይበላም? የትላንትናው መርፌ ሰርቷል መሰለኝ። ይበላል አይበላም? ይሄ ነቲንግ አረ መልስልኝ ማሂሩ። የ9,000 እልህን እንትን አድርገዋል፣ ፓኒክ አድርገዋል። ታውቃለህ በጣም መጽሐፋቸው ጉዳቸው እየወጣ ነው። የገባበት በጣም ደንግጠዋል፣ በጣም ደንግጠዋል። ቀጥል ማሂር። ጉዳቸው እየወጣ ነው፣ መጽሐፋቸው እየተነበበ ነው። ዛሬ በጣም ብዙ ጉዶች እየተዘረገፉ ነውና ደንግጠዋል፣ በጣም ደንግጠዋል። መረዳት እንችላለን። ኢቭን እንዴት ሙስሊም ነን እያሉ ሁላ መምጣት ጀመሩ የሆነ ሰዓት ላይ እና አደንግጡ። ምክር ነው የመከር ነው፣ ታጠቡ አለን። አሁን ደግሞ ከአበላላ አኳያ የሆነ የተወሰኑ ምክሮችን ጣል እናደርጋለን። መንጌ አለ መንጌ፣ አረ መንጌ ማሂር እንደዚህ አትሄን። አይዋ መጅልስ አላ መንጌ ይሄ እንስሳ ይበላል? ሰላም መንጌ፣ ይሄ እንስሳ ይበላል? አይበላም። ኦኬ አይበላም። እሺ ጳውሎስ ከሚያስተምረው እንደዛ አይደለም። ጳውሎስ ይበላል ብሎ ነው የሚያስተምረው መጽሐፍ ቅዱስ ላይ ሲወጣልኝ። አይ ኦርቶዶክስ አይደለም። ዝንጀሮ ይበላል የሚል ያ ዝንጀሮ ነው። ዝንጀሮ ይበላል የሚል መጽሐፍ ቅዱስ ላይ ወጣልኝ። ኦርቶዶክስ አይደለም ነኝ እኮ። ስለዚህ ማንኛውም መጽሐፍ በመጣ ችግር የለውም። መጽሐፍ ቅዱስ ወጣልኝ። ጳውሎስ እንግዲህ የጳውሎስ መልእክቶች ብዙ አሉ። ዝንጀሮ ይበላል ክርስቲያኖች ዝንጀሮ ብሎ የሚል አውጣልኝ። ኦኬ አንብብልኝ። 25ኛውን አንቀጽ አንብብልኝ። አንብብልኝ መንጌ። ከህሊናችሁ የሚነሳውን ጥርጣሬ ያስወግዳችሁ ማንኛውንም በገበያ የሚሸጠውን ስጋ ሳታመነቱ ብሉ ይላል። እኔ ዝንጀሮ ብሸጥልህ ትበላለህ? እኔ አልበላም። ህሊና እኮ ይላል እዚህ ጋር። ህሊና እኮ ለሰው ልጅ የተሰጠው ለማገናዘብ ነው። አስወግዳችሁ ነው የሚለው። ምንም ከህሊናችሁ የሚነሳውን ጥርጣሬ አስወግዳችሁ ማንኛውም በገበያ የሚሸጥ ሳታመነቱ ብሉ ነው የሚለው። እኔ ዝንጀሮ ብሸጥልህ ትበላለህ አትበላም? 80 አሃዱ አለ መጽሐፍ። ከዛ ውስጥ ዝንጀሮ ይበላል የሚል አውጣልኝ። አንዴ እኔ ዝንጀሮ ብሸጥልህ ትበላለህ? አልበላም። ስለዚህ አንተ የጳውሎስ ተከታይ አይደለህም ማለት ነው። አመሰግናለሁ እኮ የጳውሎስን እንትን አውጣልኝ። አመሰግናለሁ። አንተ ጳውሎስን አትከተለውም ማለት ነው። እሺ 27ኛውን አንብብልኝ። ኦኬ ብትሄድ ይሻላል። ይሄን ጠይቅልኝ። ኦኬ ክርስቲያን አለ ዛሬ አታመልጡም ስላችሁ ዛሬ የትም ነው የማታመልጡት። ቀጥሉ። ምንም መጥፎ ነገር አልናገርም፣ እቀጥላለሁ። እየበላ አይ ማሳረል ደስ ይለኛል። እስኪ ቀጥሉ። እስኪ እሺ ይሄ ሰውየው የሚበላው ነገር ይበላል ወይስ አይበላም? ሰው የሚበላው ነገር እንግዲህ እንዳየአካባቢው ሊበላ ይችላል። ኦኬ አንተ ትበላለህ? እኔ አልበላም። ባህሌ ስለሚከለክለኝ አልበላም። እኔ ብዙ ጊዜ እንጀራና ሽሮ ምናምን ነው በላ። ኦኬ እንጂ እምነት አይከለክልህም? ስጋ ራሱ አይ በእግዚአብሔር የተፈጠረ ነገር ሁሉ የረከሰ ነገር የለም። ኦኬ ስለዚህ ማንኛውም ነገር ይበላል ማለት ነው። አይምሮ ከፈቀደልህ ትበላዋለህ። የተከለከሉ ነገሮች አሉ፣ ሰው አይበላም። እንደዚህ አይነት ነገሮች እነዚህም ይበላሉ። እንግዲህ የሚበላቸው ሰው ካለ አይምሮ ፈቅዶ የሚበላቸው ሰው ካለ ሊበላቸው ይችላል። ስለዚህ ይፈቀዳል ማለት ነው። ችግር የለውም። እነዚህ መብላት የረከሰ ነገር የለም። በምግብነት ደረጃ የረከሰ ነገር የለም። አይምሮ ፈቅዶ የኛ መጽሐፍ ምን ይላል መሰለህ? የሌሊት ወፍ ትበላለህ፣ ዝንጀሮ ትበላለህ። እናመሰግናለን። አክባሪ እኔ አልበላም። ይቅርታ። አይ በቃ እንደሚበሉ አምናሃል። ግዴታ እኮ አንተ መብላት አይጠበቅም። ቻይናዎች አሁን የሚመቸው ሰው ይበላል ማለት ነው። እናመሰግናለን። በቃ እኛም ይሄን ነው የምንለው። መጽሐፉ የሚለውን አድሚት አድርጉ። በቃ የረከሰ ነገር የለም። በእግዚአብሔር የረከሰ ነገር የለም። ጨረስን እኮ ሚት አድርገን ማሂሩ አንዴ ያጀማ 3ኛ የኢብራሂም አካውንት አያችሁ፣ እዚህ ያየ ነው። አያችሁ 3ኛ የኢብራሂም አካውንት ሄደ።
አያችሁ ቢላህ አለይኩም ሪፖርት እየተደረገ ነው። ፕሊስ ታብታብ አድርጉ። እንደዛ ሄድ ዳዕዋ ሲደረግ አላማቸው ዳዕዋ እንዲቋረጥ ዳዕዋ እንቀጥል። ማሂር ቪዲዮ አትዝጋ። በዛ ነው የምንቀጥለው። አካውንት ቢዘጋም ወንድሞች አሉ እንቀጥላለን። እኔም ብወጣ እንኳን ቀጣይ ቤት ይከፈታል። እሺ እንዴትም አንሄድም። ዳዕዋው ይቀጥላል። ሰው መጽሐፉን ይማር። ክርስቲያኑ ይነቃል። ገና ትነቃላችሁ። እና ፕሊስ ሁላችሁም ታብታብ አድርጉ። ኮፒ ሊንክ አድርጉ። ኮሜንት ላይ ጉድ ላይቭ ያዙ ጻፉ። ጉድ ላይቭ ያዙ ኮሜንት ላይ በደንብ ጻፉ። ታብታብ አድርጉ። ማሂር ቀጥል። ክርስቲያን ጠይቅልኝ። ኢምራን እኛ መጠየቅ እንችላለን? ከጨረስን ጥያቄ ከጨረሳችሁ እሰማለሁ። አሁን እሰማለሁ። ትሰማለህ? ጥያቄ መጠየቅ እንችላለን እኛ። ሌላ ጊዜ እንድጠይቁን ፕሮግራም ስንይዝ ናና ጠይቀን። ያ እንትን ነው ጄሜኒቲዮ አለ ትወያይና እዛው ትጠይቃለህ። ጄሜኒቲዮ አለ ቤት እንደዛ ነው ትጠይቃለህ መጨረሻ ላይ ማለት ነው። እዚህ ግን የለም። በጣም ይገርማል። እንደዛ ነው። በጣም ነው የሚገርመው። እሺ ጄሜኒቲዮ አለ። እሺ ቶፍናን አለ ወይ? እንዴት ነህ? እኔ ሙስሊም ነኝ። ኦኬ መንጌ ተመልሶ መጣ። ማሂሮ አንድ ላውራው መንጌ ፍቀድልኝ። መንጌ ጥሩ ነው ሰው ነው። እሺ ሁላችሁም ታታባርጉ። መንጌ ሰላም ብያለሁ። ሰላም ሰላሙን አላመን ተቢያል ሁዳ መንጌ ፕሊዝ ቢያንስ እስካሁን ንገረህ። ብዙ ክርስቲያን ገባ አይተዋል፣ የገባውን ሰው ብዛቱን ግን ወላሂ እስካሁን አንድ መልስ አልተመለሰልንም። በምራቅ ሻወር እንደምትወስዱ ኢየሱስ እጁ እንደማይታጠብ ቆሻሻ ነገር እንደሚበላ አይተናል። እስካሁን አልመለሰልንም። ግን እባክህ በጣም ያወዛግብ አንድ ጥያቄ የተመለሰልን አላስመለሳችሁም እኮ ኢምራን። እሺ አንድ ነገር ማለት ነው ኤምሮን አሁን እዚህ ጋር ውይይት ለምሳሌ አቡበከር ውይይት ለምሳሌ ትጠይቃለህ። አንድ ጥያቄ ለምሳሌ እንደተማረ ሰው ስናስብ ጥያቄ ትጠይቃለህ፣ ለሚመልሰው እንትን ትፈቅዳለህ። አንድ እንሰጥሃለን። በቃ ችግሩ መልሱን ሌላ ወሬ የምታወሩት እናንተ። አይ ወሬ ምናምን እኮ ማውራት አይደለም። ለምሳሌ ኤምሮን መጀመሪያ ከከፈቱ ጀምሮ እያዳመኩ ነበረ እኔ ማለት ነው። እያዳመኩ እያለ ለምሳሌ ትንቢተ ዳንኤል አወጣ፣ መጽሐፈ መነኮሳት አወጣ። ለምሳሌ ትንቢተ ዳንኤል ላይ ያልተባለ ነገር ኢብራሂም እያለ ነበረ። ለምሳሌ ታሪኩ ስለ ናቡከደነጾር እያወራ መጽሐፉን ላስቆም ነው። አያችኋል? ላስቆም ነው። አሁን መልሱበት። ለምን አልገባችሁም? ኢብራሂም መልሱልኝ እያላችሁ ለምን አልገባችሁም? አዘጋችሁበት። ስንት ክርስቲያን ገባ? እግዚአብሔር ትንቢተ ዳንኤል ዳንኤል ላይ ትመጣለህ። ግን አሁን እያወራሁ ያለሁት ከባድ ነገር። እባክህ ጥያቄ እመልሳለሁ። እስቲ በላኔ ትመልሳለህ? ምን ልመልስልህ? ትመልሳለህ? እሺ ዮሐንስ አፈወርቂን ታውቀዋለህ? ዮሐንስ አፈወርቂን ታውቀዋለህ? ዮሐንስ አፈወርቅ አውቀዋለሁ። ምንድን ነው ዮሐንስ አፈወርቅ? ምንድን ነው? የቤተ ክርስቲያን አባት ነው አይደለም? ዮሐንስ አፈወርቅ ማለት ከቅዱሳን አባቶች ውስጥ አንዱ ነው። መጀመሪያ ግን ስለ መጽሐፍ ቅዱስ ላይ ያለ ነገር ጠይቅ። በቃ ጎበዝ። እሺ ለምን አፈወርቅ ተባለ? ለምን አፈወርቅ ተባለ? እኔ እንደዚህ እንትን ላይ አላውቅም። በቃ አታውቅም። እናንብበውና ልንገርህ። አፈወርቅ የተባለው የሴት መራቢያ አካል የሴት ብልት ስሞ ማርያም መታ አንተማ አፍህ ይጣፍጣል ጥሩ አገኔ ሳምክ ቢያው እንደዛ ያለችው ላሳይህ ማስረጃ። አንተ ልታነብልኝ ቆይና ና አንብብልኝ። ይሄ መጽሐፍ ምን አይነት መጽሐፍ ነው? መጽሐፈ ሚስጥር አባ ገብረ ዘጋስ የጻፉት መጽሐፍ። መጽሐፈ ሚስጥር ለምሳሌ እዚህ ጋር መጀመሪያ እንድትረዳኝ የፈልገው ነገር አጭር እኮ ነው መጽሐፉ። አጭር እኮ ነው። ሰው ነው የጻፈው። መጽሐፉ ስህተት ነው። ከመጽሐፉ አይደለም እየተናገረ ያለው አምላክ ነው። አጣጣቀማያችሁ አይደል? እየተናገረ ያለው መንፈስ ቅዱስ ነው። አምላካችሁን እየተናገረ ውስጥ ያለው እየተናገረ ያለው አምላካችሁን ነው። እሺ እዚህ ጋር ኤምሮን ቁርአን ከሰማይ ነው የወረደው። ምን አልከኝ? ቁርአን ከሰማይ ነው የወረደው። ወገን የርዕስ አትቀይር። አሁን እያወራሁ ያለው መጽሐፍህ ላይ ማርያም መታ የሴት ሀፍረት ሳምክ ትለዋለች። እንዴት ብሎ የሴት ሀፍረት መሳም አፈወርቅ ያስብላል። ትመልሳለህ? እሱን ትመልሳለህ? አልመለስ ላወርድ ነው። በቃ እሺ አታድክም። እዚህ ጋር እኮ እያስተማረ ነው። እመልሳለሁ እንጂ ለምን እኔ አላፍርም። ከመለስ እሺ ከመለስ አንብብልኝ። ጀመር። እሺ ጀመር። ካላፈርክ አንብብልኝ እስኪ። እኔ ጀግና ኮንክ ያለ እስኪ አንብብ ሞክር። የለምቱን አውቀዋለሁ። አንድ ደቂቃ አንብበው። አንድ ደቂቃ እሺ መጀመሪያ አንብበው ነው ያልኩት። አንብበው። ሊቀ ጳጳሱም ተቆጥቶ
እርቃን እንደተገለጠው ቁልቁል ይሰቅሏት ዘንድ አዘዘ። ዓለም እግዚአብሔር በዚህ ሥጋ ከማርያም ከተወለደ መንፈስ ቅዱስ ይህንን ሴት እንደምን ናቃት? እግዚአብሔር ከሴት ከተወለደ በማርያም ምክንያት የሴቶች ሁሉ እርኩሰታቸው በተቀደሰ ነበር። ሕዝቡም ሁሉ ወደ እርሷ ቀርበው እግዚአብሔር በዚህ ሥጋ ከሴት እንደተወለደ የሚያምን የተለየ ይሁን፣ እግዚአብሔር በመውለጃ ማኅፀን እንደተወሰነ የጡት ወተት በመመገብ በሴቶች የመወለድ ስርዓት ሁሉ ሕፃናትን እንደመለሳቸውና የሚያምን የተረገመ ነው እያሉ ሀፍረተ ሥጋዋን ላይ ምራቃቸውን እንዲተፉ አዘዘ ይላል። እሺ ላብራራልህ፣ እዚህ ጋር ላብራራልህ። አዳምጠኝ። አታስወርደኝም። አንግባባም። ሰማማ ስር የሚለው ልጅ አንተ እስኪ ምታደርግ ሰማ ምራቅ ተፉባት ነው ሀፍረተ ሥጋዋ ላይ የምትለን መንጊ ይምራን እንደዛ ነው አይደለ እንዴ? የተረገመ ነው እያሉ በአፍረተ ሥጋዋ ላይ ምራቃቸውን እንዲተፉ አዘዘ ነው የሚለው። ይኸው መጽሐፍ አይንህ ያነባላ እኮ አዛዡ የኤጲስቆጶስ ነው አይደለ? መሪ ነው አንተ አኡዙ ቢላሂ ሚነ ሸይጣን ረጂም። መግማማት ማለት ይሄ ነው ደግሞ ተመችቶታል። እሺ ቀጥል እኮ እንዴ ቀጥለው። ከዛ ምን ነው እያነበብኩልህ ነው፣ ሌላ ነገር አታወራ። መጀመሪያ አዳምጠኝ። እኔን ህዝቡም እንዳይጨርሱ አደረጉ። እሺ ያን ጊዜም ካህኑ ዮሐንስ አፈወርቅ እንትን ሳማ ይላል፣ ሀፍረተ ሥጋውን ባፉ ሳማ ይላል። ምንዋን ሳማት? ሀፍረተ ሥጋውን ሳማ ይላል። እዚህ ጋር ሆነ የለ እንድትረዳኝ የሚፈልገው ለምሳሌ አላለቀም ኖ ዌይ አንደርስታንድ አታነበውም። ይሄን አንብበው አንዴ፣ ወላሂ ይሄን አንብበውና ከዛ የምታርጋ አዳምጥሃለሁ። አታዳምጠኝም። መጀመሪያ አታዳምጠኝም እኮ ሥጋዋን በአፉ ሳመ ይላል። አታዳምጠኝ። ችግር እኮ ማለት ነው። ለምሳሌ አንድ ጥቅስ ተወጣና ለምሳሌ ትቆነጥልና ለምሳሌ ያንን እንትን ትላለህ። ለምሳሌ መጽሐፍ ላይ ምን ይላል? ለምሳሌ ቁርአን ላይ ምን ይል መሰለህ? ሙሉ አንብበው ነብዩ መሐመድ ዘጠኝ ሴት በአንድ ላይ አያነበውም። ወላሂ አያነበውም። ለምን ካነበበው በቃ ውድቅ ነው የሚሆነው። ለምን ማርያም መታ አንተ አፍ ይጣፍጣለች ይላል። እስቲ አንብበው፣ ጀግና አንብበው። እሺ አንብበው፣ እንደዛ ከሆነ አንብበው። ጀግና ከሆነ ምንም ውድቅ የሚሆንበት ነገር የለም እኮ ይኸውና እኮ አነበብኩልህ። እንደዛ ከሆነ ሳም ይላል እዚህ ጋር አሁን ሲያስተምር አላለቀም። እሺ ቀጥል። በቤተ መቅደስ ሙሉ ታሪኩ የለ አፈወርቅ የተባለበት ሥጋዋን በአፉ ሳመ እኮ የሚለውን ለመጨረሻ ጊዜ ጠይቅህ። መጽሐፉን ታነበው አታነበውም? መቼም ይፈራዋል። ለምን ከባድ ነው ይሄ ቃል ከባድ ነው። እንደዚህ ከሆነ ለምሳሌ ማለት ነው ከአንተ ላይ የቆነጠ ላይ ባመጣ አያነበውም። ለምን ማርያም መታ ያው እናንተ ተመልከቱ፣ አንብቡ። ማርያም መታ አፈወርቅ አለችው። ላስታ አንብበው፣ ጀግና ከሆነ ያላ አንብበው ይላል አንብበው። እሺ መጀመሪያ አንብበው። ለምን መጀመሪያ ስለዚህ ይሄን ነገር አቋምጦ ነው የቤተክርስቲያን ተማሪ መጀመሪያ አንብብልህ። አንተ ብቻ ቆም። የማያውቅ ሰው ስላለ አንብበው። የማያውቅ ሰው አለ አንብብ። ማንን ነው የማያውቁት? ብዙ እዚህ ጋር ለምሳሌ አንድ መረጃ አንብብላቸው። በቃ ልትወድ ነው የማታነበው። አንብብላቸው። ሁሉም አማርኛ እኮ የሚያነብ ነው። ነገርኩህ እኮ ዮሐንስ የተባለበት ምክንያት ያፍርበታል፣ ወረበል ያፍርበታል። ለምን ካላችሁኝ ሰውየው የሴት ሀፍረተ ሥጋ ሲስም በቤተ መቅደስ ፊት ያለች የነበረች የድንግል ማርያም ስዕል አንተ አፈወርቅ ብላ ጠራችሁ። ሰምታችሁኛል? አፈወርቅ ያለችው ማናት? ማርያም። ስለዚህ አንተ አፍህ ይጣፍጣል አለችው። ለምን? የሴት ሀፍረት ሲስም አንተ አፍህ ይጣፍጣል፣ ሴትየቱን አስደሰከባ ተናገረች ማለት ነው። ስለዚህ በክርስትና የሴት ሀፍረት መሳም ሀፍረተ ሥጋ አፈወርቅ ያስብላል። ስለዚህ ስማችሁ አፈወርቅ እንዲሆን ከፈለጋችሁ ሄዳችሁ ይሄን ነገር ማድረግ ነው። ዘጋን። አቡኪ ሳላ ማሂር ሌላ ፖይንት አንሱ፣ እኔ አስገባላችኋለሁ ካለ ኢንሻአላህ። ማሂሮ ቀጥል። ሰማለሁ ያሳዝናል። የአሁኑ ግን እንዳትተገብሩት እሺ። ክርስትና ይላል ነው እንጂ አይተገበርም። ካካ ነው፣ እንደዚህ እንዳታረጉ እሺ። ማይኪ አለ
ይሰማል። እንዴት ነው ማይክ? ይሰማል። አንድ ጥያቄ ልጠይቅህ። እየሰማኝ ነው? ይሰማል። አዎ ጠይቀኝ። ኦኬ አንድ ትልቁ ላይ አድርገኝማ ይምራ አላችሁ። አንድ ትልቁ ላይ አድርጉ። ኦኬ ማይኪ እኔ ቤት እንግዳ ሆነ ብትመጣና ይህን ሰርቼ ባቀርብልህ ትበለዋለህ? ሀበሻ ምን አልከኝ? ኢትዮጵያዊ ስለሆንኩ አልበላውም። ኦኬ ስለዚህ ይህን ሰርቼ ባቀርብልህ አትበላውም? ኢትዮጵያዊ ስለሆንኩ አልበላውም። ስለዚህ አንተ ኢትዮጵያዊ ስለሆንክ ጳውሎስን አትከተልም ማለት ነው። ጳውሎስና ኢትዮጵያዊ አይገናኝም። የጠየቀኝ ጥያቄ ማይገናኝ ጳውሎስ ሲናገር ምን ይላል መሰለህ? ጳውሎስ ሲናገር ከማያምኑ ሰዎች አዳምጥ ማይክ። ጴንጤ ነኝ። ኦኬ ጴንጤ መጽሐፍ ቅዱስ አይቀበል እኮ ምን እኔ እኮ ተረት አይደለም ማነበው መጽሐፍ ቅዱስ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 27 ላይ ከማያምኑ ሰዎች አንዱ ቢጠራችሁ ይላል። ለምሳሌ እኔ አላምንም አይደለ? አዎ እኔ ብጠራ ከዛ በኋላ ልትሄዱን ብትወዱ ከህሊና የተነሳ ሳትመረምሩ የሚቀርብላችሁን ሁሉ ብሉ። ምንም ኢትዮጵያዊ ስለሆንኩ ምናምን እያልክ በህሊና የምትመረምረው ነገር የለም። የቀረበልህን እንዳለ ብላ እያለ ነው። የቀረበልህን አበላም ከህሊና ሲለ ከህሊና የተነሳ ማለት ነው። ከህሊና ከተነሳ ደግሞ ህሊና ከፈቀደልህ ትበላለህ፣ ካልፈቀደልህ ደግሞ አትበላም። አላለም ከፈቀደ እንዳትመረምር ነው ያለ። እንዳትመረምር ነው ያለ። ሳትመረምር ህሊና ፈቅዶልህ የሚበላ ከሆነ ከህሊና የተነሳ ሳትመረምር ምንም ህሊና የፈቀደልኝ አልፈቀደልኝ ብላ አትመረምርም። ሳትመረምር የሚቀርብልህ እንዳለ ብላ ይልሃል። አንተ ደግሞ አልበላም እያልከኝ እኮ እያነበብኩልህ ነው እኮ። ከህሊና የተነሳ ሳትመረምሩ ምን ማለት ነው? ምን ከህሊና የተነሳ ሳትመረምሩ እንዳትመረምር እያለህ እኮ ነው። አንተ ግን ይሄ ጥሩ ነው መጥፎ ነው እያልክ የተነሳ ከህሊና ከተነሳ ሳትመረምር ከተነሳ ምክንያቱም ይበላ ስለሆነ ከተነሳ አይልም። ከህሊና የተነሳ ሳትመረምሩ ምንም እንዳትመረምር እያለ ነው። ሳትመረምር ዝም ብለህ ብላ እያለ ነው። ባጭሩ እንግሊዘኛውን አንብበው። ኦኬ እንግሊዘኛው ክፈትና አንብቦሽ። እሺ አንዴ ጥቅሱን ንገረኝ ቦታውን። ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 27 ቦታውንም ሳያውቅ የሚከራከረው ይገርማል። እኔ እኮ ጥቅሱን አውቆት ምናምን መስሎኛል እየፈታሁልህ ነው ሲለኝ። እሺ እንግሊዘኛው ክፈተው ቶሎ በላ፣ ሰዓት የለንም። ቀስ በል ሰዓት ስጥና እኮ እንግሊዘኛውን ክፈተውና አስረዳኝ። ወይኔ ልክፈትልሽ ዘገየ። ያው ከፍቼ ይላሉ አንብቦ if an unbeliever invites you to a meal and you want to go, eat whatever is put before you without raising questions of conscience. እስኪ ተርጉሞ እንግሊዘኛው የማያምን ሰው ጋብዟችሁ ለመሄድ ብትፈልጉ የኔ ባይብል ነው። ያንተ ባይብል አንድ አይደለም። ያንተ አይ ቲንክ አዲሱ ነው ያስከውን አሁን ያነበብክልኝም በአማርኛ ድገሞ ነው ያልኩህ ወንድሜ። የማያምን ሰው ጋብዟችሁ ለመሄድ ብትፈልጉ በህሊና ምርምር ውስጥ ሳትገቡ የቀረበላችሁን ሁሉ ብሉ። ምንም ሳትመራመር የቀረበልህ እንዳለ ብላ። ግልጽ እኮ ነው። ቅድም ያነበብነው እኮ ዝም ብለህ ሰዓት ፈጀብን እንጂ። ስለዚህ አንተ ጳውሎስን አትከተልም ማለት ነው። እከተለዋለሁ። በቃ እናመሰግናለን። ጨርሻለሁ። ይምራል። ሌላ ጥያቄ አለ? ለዚህ ሌላ ጥያቄ ካላችሁ ጠይቁ። የጳውሎስ ተከታይ አለመሆንህን አይተናል። አንድ እኔ የጳውሎስ ተከታይ አርበኛ ነኝ። አይ ቀጥል ይምራን፣ ጠይቀኝ ጥያቄ። ያው መሆንህን አይተናል። ኤኒዌይ ያው በክርስትና ጳውሎስ እንደፈቀደ አይተናል። ኤኒዌይ አንድ ጥያቄ ልጠይቅህ ፈቃደኛ ከሆንክ። ጥያቄ ሙሴ ለሰዎች ጣዖት አጠጥቶ አላጠጣም? ምን ጣዖት ፈጭቶ አጠጥቶ አላጠጣቸውም? አሳየኝ ባይብል ላይ። አታውቀውም ታሪኩን? አሳየኝ ባይብል ላይ። እሺ አዲስ የሆነ ብል አሳይክ። ለማንኛውም አሳየኝ። ዘጸአት ምዕራፍ 32 ቁጥር 20 ያዝ ና። እሺ ይበል ቀጥል። ዘጸአት 22
መጽሐፍ ዘጸአት ስንት ምዕራፍ ስንት? በደንብ አዳምጠኛ 32 ቁጥር 20 ያስደንግጣል። ሳቁ መጣበት አይደለም የምትፈቱ ሄርሜኔቲክስ ስለማታውቁ አልፈርድብህም። ስለዛ ዝም ብለህ እስቲ አንተ ሄርሜኔቲክን የሚያውቅ ችግር የለውም። ያየን እኮ አንተ ካለ በቂያችን ነው። ታስበህ እስቲ አንብብልን፣ አንብባት። እሺ ያበጁትን ጥጃ ወስዶ በእሳት አቃጠለው፣ ከዚያም ዱቄት እስኪሆን ፈጨው። አቀለጠው ሀቢቢ ወስዶ በእሳት አቃጠለው ነው የሚለው። አቀለጠው ከፍቼ ላስነበብ እችላለሁ፣ አይከፍትልኝም ካሜራ እንጂ። እሺ የትኛው እትም ነው ያዝከው? እሺ የትኛው እትም መሰለ? አዲሱ መደበኛ ትርጉም። እንደዛ ሆነ በቃ አዲሱ መደበኛ ትርጉም ይዘው ነው አዲሱ እትም። ችግር የለውም ብቻ መጽሐፋችሁ ስለዚህ አንብበው፣ ትርጉም አንተ አንብበው። አንዴ እሺ አያቸው መጽሐፋቸው መለያየቱ ራሱ እኮ አወዛገበን። እሺ ለማንኛውም ያበጁትን ጥጃ ወስዶ በእሳት አቃጠለው፣ ከዚያም ዱቄት እስኪሆን ፈጨው፣ በውሃ ላይ በተነው፣ እስራኤላውያንም እንዲጠጡት አደረገ። ቆም እዚህ ጋር ምንድን ነው ያጠጣቸው? ውሃ ነው ያጠጣቸው። ውሃ ምክንያቱም ምን ላይ ነው የሚለው? እሺ በውሃ ላይ በተነው። እሺ በውሃ ላይ በተነበት። በውሃ ላይ በተነው። ምን በተነ? በውሃ ላይ የጥጃውን ሲሰግዱለት የነበረውን ያበጁትን ጥጃ ወስዶ በእሳት አቃጠለው፣ ከዚያም ዱቄት እስኪሆን ፈጨው፣ በውሃ ላይ በተነው፣ እስራኤላውያንም እንዲጠጡት አደረገ። ምኑ? ውሃውን፣ ጥጃውን። ውሃ ውስጥ ምን አለ? ውሃ ውስጥ የምን ዱቄት አለ? የምን ዱቄት አለ ውሃ ውስጥ? ኦኬ እሺ፣ በዛ አንገል ከሄድን ማለት ነው። አሁን አንተ የምትጠጣው ውሃ ከቧንቧ የሚመጣው ውሃ ምን አለው? ምን አለው? ቧንቧውን ተው። እሱስ ምን አለ ንገረኝ አንዴ። ውሃ ውስጥ ምን አለ? የምን ዱቄት ነው ያለው? ጥጃ አለ። የጥጃ ዱቄት አይደለ? የጥጃ ዱቄት። ከዛ ምን አደረጋቸው? አጠጣቸው። አመሰግናለሁ። በቃ ይሄ ነው። በቃ ለምን ዳረጣቸው? ጨረስኩ በቃ። ስለዚህ መጀመሪያ ጥጃውን አጠጣቸው የሚል ነገር አለ። ላጠቃላ እንዴ ላጠቃላ ታወራለህ ብራዘር። ጥጃውማ የሆነ የሚበላ እኮ እንጂ የሚጠጣ አይደለም እኮ። አይደለም ጥጃውን ፈጨው የሚበላ ማለት አይደለም፣ የሚበላ አይደለም። ይሄ ምንድን ነው? ይሄ አይበላም እንዴ? ይሄ የሆነ የሚታይ ነገር አይደለም። በቃ የሚታ ግስት ነው። በቃ የሚታ የለም ይሄ የለም። እዛ ላይ የለም። ጣዖት እያለ ጥጃ ይበላል። ጣዖት ይበላል ወይ ስልክ የሆነ እሺ፣ ቆይ አንዴ ሊኪድ ነው ወይስ ደግሞ ተው ኢምራን ተው። ጣዖት እንዴት ነው የሚበላው? ደረቅ ነገር ነው ወይስ ደግሞ ፈሳሽ ነገር ነው? ቆይ አንዴ ደረቅ ነው ፈሳሽ ነው? ደረቅ ነገር ነው ፈሳሽ ነገር ነው? ጣዖቱ ምን እንደሚል ግን አይተኸዋል? ያበጁት አንዴ መልስ ጥያቄውን። ጣዖቱ ደረቅ ነው ወይስ ደግሞ ፈሳሽ? ደረቅ ነው። በቃ አያ ታብድ የምታወራው ደረቅ ከሆነ ይሄን ደረቅ ነገር ነብይ የመጽሐፍ ቅዱስ ጸሐፊ ፈጭቶ ለህዝቦቹ ያጠጣ ነበር። ጣዖት የሚያጠጣ ነብይ ነው ያለህ እያልኩ ነው ያለሁት። ምን ትላለህ? አጠጣ አይልም፣ ውሃውን አጠጣቸው። ገባ? አጠጣቸው። አጠጣቸው ማን? እስራኤል ህዝብ የሚለው አጠጩ ማን ነው? ሙሴ። በቃ ስለዚህ ሙሴ የመጽሐፍ ቅዱስ ጸሐፊ ተከታዮቹን ጣዖት አጠጣቸው ነበር። ሙሴ የመጽሐፍ ቅዱስ ጸሐፊ? አዎ። ኦሪትን እንደምተው ባክ። ኦሪትን የጻፈው ማን ነው? ኦሪትን የጻፈላችሁ ማን ነው? ሙሴ አይደል? ሙሴ። በቃ ስለዚህ ሙሴ ተከታዮቹን ጣዖት የሚያጠጣ ነብይ ነበረ። እሺ ቢከብድህም ያዘው ቀጥልሽ። በቃ እናመሰግናለን ሚኪዬ፣ የምር ጎበዝ ነው፣ ወላሂ ጎበዝ ነገር፣ ሀቅ እውነት ለመናገር ጎበዝ ነህ። እሺ ኤኒዌይ ያው ይሄን ይመስላል። ሌላ ጊዜ ደግሞ እንትናሽ ወካት እናመሰግናለን። እሺ ችግር የለውም። ቴንክ ዩ። አይ ወላሂ ጎበዝ ነህ። ባይዘው ከዚህ በኋላ አንተ ቤተሰብ ነህ። እሺ እና ከዚህ በኋላ ኢንሻአላህ ነገም ደግሞ እስልምና ላይ ሲወራ መተህ ትጠይቃለህ። አሁን ክርስትና ነው ያለ ነው። ቴንክ ዩ። እሺ አይ ደጋሚ ስለሰጠኝ እድልም ቴንክ ዩ። አክቹሊ እሺ ይመች። አይ ግን ጥሩ ሰው ስለሆንክ አንድ ደቂቃ ደስ ታወራለህ። ሐሳብ ምንም የተለየ ሐሳብ የለ። ያኔ ሜቢ ቀደም ስታወሩ የነበረው ሐሳብ ላይ ማልቀበላቸው መጽሐፎች አሉ። እኔ ኦርቶዶክስ ስላልሆንኩ ገባ እና እነዛ መጽሐፎች አውጥታችሁ ስትጠይቁ በተቻላችሁ መጠን ከመጽሐፍ ቅዱስ ጋር እያገናኛችሁ ጠይቁ። ገባ? የማይቀበል መሰለህ ኦርቶዶክስ መጽሐፍ ቅዱስ ብቻ አይልም። መጽሐፍ ቅዱስ ብቻ የሚል መናፍቅ ነው በእነሱ። አሁን አንተ በእነሱ መናፍቅ ነህ። ገባ? ለምን መጽሐፍ ቅዱስ ብቻ የምትቀበለው? ኤኒዌይ ይሄ ነው አንተን አይመለከትህም። ሳር ብሉ፣ በምራቅ ታጠቡ፣ የሴት ሀፍረት ምሳሌ የሚለው አንተን አይመለከትህም። እሺ ኦፍ ኮርስ
በቃ ቻው። መቻችሁ ዛኪ ምን አልከኝ? ሰላም አለይኩም። ሰላም